እንዳልገልጥ የጠየቁኝ ከዚህ ቀደምም ያዋያዋቸው አባት ናቸው። ባለፈው ውይይት እንደምታስታውሱት ወደ 18 አብያተ ክርስቲያናትን አፍርሶ የስኳር ፋብሪካ ለመገንባት እንደታቀደ የገዳሙ አባቶች ግን በቅድሚያ እኛን ገድላችሁ እንጂ አይደረግም ማለታቸውን እነሆ አባት ገልጸዋል። በዚህ ጉዳይ ላይ ባለፈው ቅዳሜና ከትናንት በስቲያ ማክሰኞ አድርቃይ ውስጥ ከቤተ ክህነቱና ከመንግስት የተወከሉ ሰዎች በተገኙበት ስብሰባ ተካሂዶ ነበር። በነገራችን ላይ ውይይቱን ትናንት ስላደረኩት ስንዋይ ትናንት ማለታችን ማክሰኞን ማለት መሆኑን አስታውሳለሁ። እሺ አባ ቅዳሜ ምን ሆነ? ትናንት ማለት ነው። ማክሰኞስ ምን ሆነ? ቅዳሜ ዕለት ሽሬ ነው ስብሰባው ሲሉን ሽሬ አንሰበሰብ አንደኛ ከሱ ያሉ ሰዎች እኛን በጥሩ አይን ስለማያዩን መተን አንሰበሰብም። ሁለተኛ ደግሞ መሰብሰብ ያለብን እኛ ዋልባ አብረንታንት ቤተ ሚናስ ብቻ ሳይሆን ዋልባ ሰቋር፣ ዋልባ ዳሃልሻ ከደብዳቤው ላይ ያመለከት ነው ሶስቱ ገዳም እንጂ አንድ ስለጥለን እኛ ብቻ አንዳችን ልንሰበሰብ አንችልም። ሶስታችን ነው የምንሰበሰብ። ስለዚህ ሶስቱንም ያማከለ ቦታ አድርቃይ ነው። አድርቃይ ላይ ተገናኝተን እንገናኝ ተባብለን ነው አድርቃይ የተሰበሰብነው። እሺ ውይይቱ ቀጠለ። ጉዳቱ ምንድነው? ሌላው የመገናኛ ብዙሃን የኛ አይደለም። ለምንድነው በዚህ መተላለፍ የነበረበት? በቀጥታ ለምን ወደ ቤተክርስቲያኗ መምጣት አይቻልም ብሎ ሲሉ በታኑም ባታኑም መንግስት ነፃ ሚዲያ ብሎ እስካወጀ ድረስ የመናገር ነፃነት እስካለን ድረስ ለሚመለከተው አካል ለሚያሳውቅልን ሁሉ ማሳወቅ መብት አለ ብለን ይሄንን ሰጣ ገባ ስንመላለስ ከሆነ በኋላ በዚህ ተማምነን አይ እንደው ከቤተክርስቲያን አቋያ የቤተክርስቲያን አስተምሮ ይሄ አይደለም ማለት አይደለም። የቤተክርስቲያን አስተምሮ ይሄ አይደለም ካላችሁ እናንተ ቤተክርስቲያንን አሳልፋችሁ ለመንግስት ለመስጠት ለምን መጣችሁ? እናንተ እንዲህ አይነት ጥያቄ ስለምን ታቀርባላችሁ? እኛን ሆናችሁ ማቅረብ ሲገባችሁ እንዴት እንደዚህ ትላላችሁ? ለን በዚህ ስንከራከራለን። አይ እኛ እኮ እናንተ ሆነን አብረን ጥያቄውን እናቅርብ ሲሉ አይ ጥያቄውን አብረን እያቀረብን አይደለም ብለን ይሄንን ስንል መጨረሻ ላይ አይ እኛ እኮ ልናቀርበው የቻልነው አንድ ነገር አለ። በህዝቡ ዘንድ ምንድነው እየተባለ ያለ ዛሬ ስኳር ተወዷል፣ 10 ብር ገብቶብናል እና ምንድነው ይሄ ፋብሪካ ቢሰራ ቢገነባ ልማቱ ምን ያስቀይማል እያለ የህብረተሰቡ ጥያቄ እየበዛ ስለመጣ ነው እና ይሄ ልማት ለሀገራችን እድገት ጥሩ እምርታ አለው እና ምንድነው ምን ችግር አለው? ይሄን ነገር ተወያይተንና ተቀራርበን አንድ ነገር ብንፈጥር አለ ያው ምክትል ስራ አስኪያጅ አቶ ተስፋዬ። እሺ እኔ ራሴ ብድግ አደረኩኝና ህዝቡ ይሄንን አይልም የሚል ከሆነ ደግሞ ስኳር ሸንኮራ አገዳ መምጠጥ ይፈለገ ስኳር መላስ የፈለገ ይሄድና የፈለገበት ቦታ ላይ አትክሎ ይምጠጥ ወይም ይላስ እንጂ ዋልባን መጥቶ ሊያርስ ዋልባን ለልማት ሊያውል አይደለም። ግን ከህዝቡ ይሄን ጥያቄ የሚጠየቅና ወይም የሚመጣ አይመስለኝም ብለን ይሄን ነገር ተነጋገርን። ከዛ መጨረሻ ላይ ይሄን ሰጠገባ ብዙ ነገሮች አሉ። ከተነጋገርን በኋላ ከታረሰው ቦታ ላይ ሄደን እዛ ላይ እንሰብሰብ፣ ማህበሩ ይሰብሰባል። እንደገና ሌላ ተጨማሪ ደግሞ አቶ አባይ ፀሐዬ ስለሚመጡ ሽሬ ላይ ብናካሄደው ማለት እኛ አባይ ፀሐዬ ይሁን ራሱ መለስ ቢሆን ቢሰበስበን ቦታዋ ሳትታይ የእናንተ ተወካይ አቶ ሰለሞን ገብረስላሴ ገዳሙ አልተነካም መቃብር አልተነቀለም ብሎናልና ሄዳችሁ አይታችሁ ከዚያው ጉዳዩን እንነጋገር ብለን በዚህ ስንል እሺ አሉና ወደ አባ ነጻ ስብሰባ እንዲካሄድ ቅዳሜ ዕለት ለሁሉም እንዲነገር ተብሎ ሶስቱም ገዳም እነዚህ አሁን ቅድም የዘረዘርኳቸው ሰዎች አባ ነጻ ላይ ተሰብስበናል። ቦታው ከታየ በኋላ ማለት ነው። የታረሰው ቦታ በቃ እዛ ላይ ዋልን እዛው አባ ነጻ ላይ። ይሄንን ደግሞ የትናንቱን ስብሰባ አቡነ መቃርዮስ በጸሎት ከፈቱት። እንደገና ምን አለ ወደ 3 መትረይስ ተጠምዶ ቦታው ዙሪያውን በመትረይስ ተከቧል። መከላከያ ሰራዊት በብዛት አለ። ግን መከላከያ ሰራዊቶች ጥሩ ናቸው። እኛም ማህበር በጣም ተሰበሰበና ጉዳዩ ተጀመረ። እሳቸው ዝም ብለው ቁጭ ብለዋል። የተናገሩት ነገር የለም። አቡነ መቃርዮስ በጸሎት ከከፈቱ በኋላ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመጣው የጠቅላይ ቤተ ክህነቱ ምክትል ስራ አስኪያጅ አቶ ተስፋዬ ተነስቶ ወደ ውይይቱ እንድንገባ ማብራሪያ ሰጥቶ የፕሮጀክቱ አማካሪ አቶ አማናይ ዝርዝር ሁኔታው ስለ ፕሮጀክቱ ገለጻ አደረገ። በጣም ኃይል የተቀላቀለበት ነገር ነው የሚናገሩት። ተናገሩ እነሱ ከጨረሱ በኋላ ማህበሩ ሐሳብ ይስተባል እናንተ ማለት ነው። አዎ አዛውንት አባቶች እየተነሱ ዋልባ ማለት በ4
ወንዞች የከበበች ቦታ ናት። አይኗ፣ ጥፍሯ፣ እግሯ፣ ሁለሜኗ ዋልባ እንድትነካ አንፈልግም። ዋልባን የሚነካብን ሰው አንፈልግም። እኛ የእናንተን ልማት አንቃወምም። ልማቱን አንቃወምም ስንል ግን ዋልባን እየነካትብን አይደለም። አርሳችሁብናል። የአባቶቻችን አጽም ተፈነቀለ፣ ታረሰ። በቀደሙት ነገስታት ተከብሮ ታፍሮ ህልውናው ተጠብቆ ይኖር ነበር። አሁን ግን ምን ነው ምናደረግን? ስለዚህ እኛ አንፈቅድም። እኛ እኮ ለዚህ ቦታ ላይ የተቀመጥነው አፈር ጠባቂዎች እንጂ የቦታው ባለቤት መድኃኔዓለም ነው። ዓለም አሉኝ ከምትላቸው ቅርሶች አንዱ ዋልባ ነው። ከሌሎቹም የሚለይበት ብዙ ታሪኮች አሉት፣ ብዙ ነገሮች አሉት። ስለዚህ ዋልባን ብታከብሩት ትከበራላችሁ፣ ዋልባን ብታቀሉት ግን ትቀላላችሁ እንጂ ምንም ትርጉም የለውም። አሁንም ራሳችን ለሰይፍ አዘጋጅተን የተቀመጥነ ሰዎች ነን። ስለዚህ አትንኩብን እባካችሁ። አልታረሰም ትላላችሁ፣ አሁንም እያላችሁ ነው። ይችናት የነካናት እያላችሁ ነው። በዚህ በማይዶሮ ሆቴ ያለው እርሻ ማን አረሰው? ማን ነው የነካው? እኛ ገብተን አረስ ነው? ለምንድን ነው የምንደባበቅ? ብለው ብዙ አባቶች ስለ ቦታው ታሪክና ክብር ዘርዝረው ከተናገሩ በኋላ ሌሎች በብዛት አሉ። እንዲያውም እኛ ለሰይፍ ተዘጋጅተናል። በቃ እንዲያውም ሌላ በየአካባቢው ፈላልጋችሁ መነኮሳት፣ የቤተ ጣማን መነኮሳት ከህዝብ ጋር ቀላቅላችሁ ፈቅደዋል መነኮሳት እያላችሁ በቴሌቪዥን የውሸት ጋጋታ ስታንጋጉ አላችሁ። በትግረኛ ፕሮግራም ሰምተነዋል። የእኛ መነኮሳት ድምፅ ለምን አታሰሙትም? እውነት መናገር ከፈለጋችሁ ሁለቱንም ለምን እያነጻጸራችሁ አትናገሩም? በደፈናው ሁሉም ፈቅዷል እያላችሁ የምትናገሩ እናርሳለን የምትሉ ከሆነ እናፈርሳለን የምትሉ ከሆነ እኛ ኃይል የለንም፣ መሳሪያ የለንም፣ ጉልበት የለንም። ይሄው ሜዳውን ፈረሱም ይኸውላችሁ። ይግባይ ለክርስቶስ አሉ። እንደውም አንደኛው መነኩሴ ለምን ትጨቀጭቁናላችሁ? ስራውን እየሰራችሁት አይደል? እንሰየፋለን ብሎ አንድ ጊዜ ግው ብሎ ተነሳ። በቃ ማህበሩ አሁንም እንሰየፋለን እያለ በጣም ግርግር አነሳ። ሁሉም ሰብሳቢዎቹ ጠቅላላ ደነገጡ። ማህበሩን እንደገና አረጋግተው ቁጭ በሉ ብለን አስቀመጥን። ስለ ቤተ ክርስቲያን መነጋገር አንችልም። ስለ ቤተ ክርስቲያኑ መነጋገር ያለብን ከቅዱስ ሲኖዶስ ጋር ነው። 18 ቤተ ክርስቲያን ይፍረስ ብለን እኛ የምንወስነው ነገር የለንም ብለን በዚህ ላይ በቃ እንሰየፋለን ብሎ ተነሳ። ለቅዳሜ ቀጠሮ አለ። ማህበሩ ከሄዱ በኋላ ተወያየና ብንሰራ እንሄዳለን፣ በቪዲዮ እየቀረጹ በቴሌቪዥን ከማስተላለፍ ውጭ ምንም ያደርጉልን የለም፣ አንሄድም ብለን ማህበሩ ደምድሟል። እና ቅዳሜ ላለመሰብሰብ ወስናችኋል ማለት ነው? አዎ፣ አንሰበሰብም። እኛ እዚህ ያለ ነው አቅም የለንም። አቅማችን አይሆንም። ለሰይፍ ተዘጋጅተን ከመቀመጦች አቅም የለንም። አቅም ያላቸው በውጭ ያሉ ሰዎች ምንድን ነው? አንደኛ በዓለም አቀፍ ሕግ የሚጠየቅበትን ነገር ጠበቃ አቋቁሞ ቢጠይቁልን፣ ሁለተኛ ደግሞ በሰላማዊ ሰልፍ የኢትዮጵያ ኤምባሲ ባለበት ሁሉ ህዝቡ ጥያቄ ያቅርብልን፣ ድምፁን ያሰማልን። የኢትዮጵያ ቤተክርስቲያን እየጠፋች ነው። አባ ጳውሎስ እያጠፏት ነው። መንግስት እያጠፋት ነው። ይህንን በግልጽ እንዲናገርልን ነው፣ እንዲያስተባብሩልን ነው። ዓለም አቀፍ የሰብአዊ መብት አለ፣ ዓለም አቀፍ እንባ ጠባቂ ተቋም አለ። ለእነሱ ሁሉ ያቅርቡልን። በተለይ የቻይና መንግስት ባለበት፣ የህንድ መንግስት ባለበት፣ የብራዚል መንግስት ባለበት፣ በአሜሪካ፣ በእንግሊዝ እነዚህ የዚህ መንግስት ረዳት